አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም የሆናችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። የለና ብረት ተከታዮች በሙሉ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል። ሰሞኑን እየተሯሯጠ እየተዘዋወረ ያለ አጀንዳ አለ። እሱ ምንድነው? በመካ በሳውዲ አረቢያ በመካ ከተማ ውስጥ አንድ ወንድማችን አረብ ገለዋል። ስለዚህ ተፍቲሽ በጣም በዝቷል። አሁን ላይ ወረቀት ለማሳደስ ብዙ ወንድሞቻችን እህቶቻችን ብዙ ገንዘብ ከፍለው ይቃማቸው እጃቸው ላይ ሳይገባ እየተጠባበቁ አሉ ማለት ነው። እነሱ ተያዙ ማለት ሁለት ጉዳት ነው የሚጎዱት። ገንዘባቸውን አጥፍተዋል። ህጋዊ ለመሆን መንገድ ላይ እየተጠባበቁ እያሉ ነው ይቃማቸውን ያሉት እና ሁላችሁም ወረቀት የሌላችሁ ወረቀት ለማሳደስ ገንዘብ የከፈላችሁ ራሳችሁን ጠብቃችሁ አይጥ በመላ ዳዋ ተመታ ነውና አንዱ ባጠፋው እናንተ ሰርታችሁ ለመቀየር ሰርታችሁ ለመለወጥ የመጣችሁ ወንድሞቻችን እህቶቻችን በዚህ በሌስ ምክንያት አደጋ ውስጥ እየወደቃችሁ ስለሆነ ፈጣሪያችሁን እያመሰገናችሁ በያላችሁበት ቦታ ስትር ብላችሁ ይሄ ቀን እስከሚያልፍ ይሄ ቀን እስከሚወጣ ድረስ ራሳችሁን ጠብቁ። ምክንያቱም እናንተ ብዙ ብር ከፍላችሁ ቃማን እየተጠባበቃችሁ ያላችሁ ወንድሞቻችን እህቶቻችን ብትያዙ በጣም የሞራል ጉዳት ነው የሚደርስባችሁ። ምክንያቱም ይሄን ቃማ ለማሳደስ ስንት ውጣ ውረድ አይታችሁ ነው 13000 14000 እስከ 15000 ሪያል ድረስ እየከፈላችሁ ያላችሁት ማለት ነውና ራሳችሁን ጠብቁ። ራስን መጠበቅ አይከፋም። ለጊዜ ከቤት አትንቀሳቀሱ፣ ጠብቁ። በፖሊስ ሳይሆን በሌላ መኪና እየተጠባበቁ ነው የሚይዙት።